So how historic is this flooding in Indiana? Well, meteorologists are saying it's no longer a once-in-a-generation weather event. Now make that a once-in-a-thousand-years event. That's the word after a sixth straight day of... Tonight, catastrophic flooding in Indiana. The National Weather Service declaring multiple flash flood emergencies outside Indianapolis. As much as 12 inches of rain. በአንድ ክልል ታሪክ ውስጥ በአንድ ሺህ ዓመት አንዴ ብቻ ይከሰታል ተብሎ የሚታሰበው እጅግ አስፈሪና አጥፊ የተፈጥሮ መቅሰፍት በድንገት ሲወርድ በሰከንዶች ውስጥ የሺዎች ሕይወትና ንብረት በታላቅ የጎርፍ ማዕበል ይዋጣል። በዩናይትድ ስቴትስ ኢንዲያና ግዛት የተከሰተው የሳምንቱ አሰቃቂ የጎርፍ አደጋ ከተራ የዝናብ ሙላት እጅግ የራቀና ሀገሪቱን በሙሉ ያንቀጠቀጠ ታላቅ አደጋ ሆኖ ተመዝግቧል። ላለፉት ጥቂት ቀናት ሳያቋርጥ የጣለው ከባድ ዝናብ በ48 ሰዓታት ውስጥ ብቻ እስከ 18 ኢንች ማለትም ከ45 ሴንቲሜትር በላይ የሚደርስ የውሃ መጠን በመሬት ላይ በማከማቸት ሰፊውን የምስራቅና ማዕከላዊ ኢንዲያና ቀጠናዎች ሙሉ በሙሉ ወደ ግዙፍ የውሃ ገንዳነት ቀይሯቸዋል። ይህ አደጋ ከተከሰተበት ሰከንድ ጀምሮ በማህበራዊ ሚዲያዎችና በማህበረሰቡ ዘንድ በርካታ አከራካሪ ሐሳቦችን እናም ኮንስፒሬሲ ቲዮሪዎች መሰራጨት ጀምረዋል። አንዳንዶች ይህ አሜሪካ ውስጥ እየበዛ ለመጣው ኃጢያትና ግብረገብነት መሸርሸር ከፈጣሪ የተላከ ፈጣን መቅሰፍትና የፈጣሪ ቁጣ ነው ሲሉ ይሞግታሉ። ሌሎች ደግሞ ሀገሪቱ በተፈጥሮ ላይ ከምናደርገው የሳይንስና የቴክኖሎጂ ጣልቃ ገብነት የተነሳ የመጣ የመጨረሻው ዘመን የታወቀ የተፈጥሮ መመለሻ ሚዛን ወይንም የምድር ቁጣ ነው በማለት የራሳቸውን ሚስጥራዊ መላምት ይሰጣሉ። ለመሆኑ እነዚህ ተደጋጋሚ የተፈጥሮ አደጋዎች ከተራ የአየር ንብረት ለውጥ በላይ ሚስጥር አላቸው ወይንስ የመጨረሻው ዘመን የታወጀብን የቅጣት ምልክቶች ናቸው? የግዛቱ ገዥ ማይክ ብራውን በመላው ኢንዲያና አስቸኳይ ሀገራዊ የአደጋ ጊዜ አዋጅ አወጁ ሲሆን የብሔራዊ የአየር ንብረት ትንበያ ኤጀንሲ NWS ደግሞ በታሪክ እጅግ አልፎ አልፎ የሚመጣውና ከፍተኛውን የህይወት አደጋ ስጋት የሚያረዳውን የአስቸኳይ ጊዜ የጎርፍ መቅሰፍት ማስጠንቀቂያ ፍላሽ ፍለድ ኢመርጀንሲ አስተላልፈዋል። ግዛቱ የዋይት ሪቨር እና የዋይት ዋተር ሪቨር ወንዞች ለዘመናት አይተውት የማያውቁትን መጠን ሞልተው በመፍሰሳቸው ታዋቂውን የኢንተርስቴት 17 አውራ ጎዳና አካል ሰባብረውታል። በመቶዎች የሚቆጠሩ ሰዎችን በቤታቸው ፎቅ ላይ ታገተው እንዲቀሩ አድርገዋል። እንዲሁም ከ290 ሺህ በላይ የሚሆኑ መኖሪያ ቤቶችንና የንግድ ተቋማትን በጨለማ ውስጥ ጥሏቸዋል። ዛሬ በዚህ ሰፊ አጠቃላይ ዳሰሳችን በኢንዲያና የተከሰተውን የ1000 ዓመቱን ታላቅ የጎርፍ መቅሰፍት፣ የውድመቱን ስፋት፣ የነዋሪዎቹን ልብ የሚነካ የእውነተኛ ህይወት ተጋድሎና የነፍስ አድን ሰራተኞችን ተአምራዊ እንቅስቃሴ በዝርዝር እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። የአሰቃቂ የተፈጥሮ አደጋ የጀመረው በሳምንቱ መጀመሪያ ላይ በኢንዲያና ግዛት ማዕከላዊና ምስራቃዊ ክፍሎች ላይ በተጠራቀመው ከባድ አውሎ ነፋስና ዝናብ ነበር። አየሩ በከፍተኛ እርጥበት የተሞላ በመሆኑና የዝናብ ደመናው በአንድ ቦታ ላይ ረጋ ብሎ በመቆየቱ ምክንያት ዝናቡ ለቀናት ያህል ሳያቋርጥ በተራራማና በሜዳማ ቦታዎች ላይ መፍሰሱን ቀጠለ። በሜትሮሎጂ ሳይንስ አባባል በአጭር ጊዜ ውስጥ በጥቂት ኢንች ስፋት ባለው መሬት ላይ የወረደው የውሃ መጠን በአንድ አካባቢ በ1000 ዓመታት ውስጥ አንድ ብቻ ሊከሰት የሚችል እጅግ አደገኛ ክስተት ነው። በተለይ በፍየት፣ ማዲሰን፣ ዴላዌር፣ ፍራንክሊን እና ሄነሪ ካውንቲዎች ውስጥ የወረደው የዝናብ መጠን አጠቃላይ የክልሉን የውሃ ፍሳሽ ማጣሪያና የመሬት የመምጠጥን አቅም ሙሉ በሙሉ አሸንፎታል። አፈሩ ቀደም ሲል በጣለው ዝናብ ምክንያት ውሃ ጠግቦ የነበረ በመሆኑ አዲሱ የዝናብ ውሃ ወደ መሬት ውስጥ ከመስመጥ ይልቅ በከፍተኛ ፍጥነት ወደ ወንዞችና ወደ መኖሪያ መንደሮች ቁልቁል ፈሰሰ። ይህ ደግሞ በየቦታው ያሉትን ኩሬዎችንና ወንዞችን በሰከንዶች ውስጥ ሞልተው እንዲፈሱ አድርጓቸዋል።
የብሔራዊ የአየር ንብረት ትንበያ ኤጀንሲ NWS በክልሉ የተከሰተው አደጋ የሰዎችን ሕይወት በቀጥታ የሚፈትን በመሆኑ ከቀላል የጎርፍ ማስጠንቀቂያዎች አልፎ ከፍተኛውን የሕይወት ደህንነት ስጋት የሚያረዳውን ጥሪ አስተላልፏል። በአካባቢው የሚገኙ በርካታ ትናንሽ መንደሮችና ትላልቅ ከተሞች በአንድ ጀንበር ከውጭ ዓለም ጋር ያላቸው ግንኙነት የተቋረጠ ሲሆን የመንገድ ላይ የትራፊክ ምልክቶች፣ የመብራት እንጨቶችና የአጥር ግንቦች በውሃ ውስጥ ተውጠው ይታዩ ነበር። አደጋው እጅግ ከባድ ውድመት ካስከተለባቸው ከተሞች መካከል በማዲሰን ካውንቲ ውስጥ የምትገኘው አንደርሰን ከተማ አንዷ ናት። በከተማዋ አጠገብ የሚያልፈው የዋይት ሪቨር ወንዝ ሞልቶ በመፍሰሱ በወንዙ ዳርቻ የሚገኙ መኖሪያ ቤቶችና የንግድ ተቋማት ሙሉ በሙሉ በውሃ ተሸፍነዋል። ሃይድሮሎጂስቶች እንደገለጹት የወንዙ የውሃ መጠን ባለፉት 100 ዓመታት ውስጥ ተመዝግቦ የማያውቅ ከፍተኛ የጎርፍ ማዕበል ደረጃ ሪኮርድ ፍለድ ፒክ ላይ ደርሷል። በከተማዋ የሚገኙ በርካታ የመኖሪያ ቤቶች እስከ ጣሪያቸው ድረስ በውሃ ተውጠው ይታዩ ነበር። በዴላዌር ካውንቲ የምትገኘው ሙንሲም ከተማ በተመሳሳይ ሁኔታ በጥቁር ውሃ ተውጣለች። የሙንሲ ከተማ ነዋሪ የሆነው ኤዲሎው የተባለ አዛውንት ሁኔታውን ሲናገር ጠዋት ሲነቃ ቤቱ በውሃ መከበቡን አስተውሏል። ኤዲ ሕይወቱንና ውሾቹን ማዳን የቻለ ቢሆንም በግቢ ውስጥ የቆሙት 2 መኪኖች SUV እና የሽርሽር ጀልባው በጎርፍ ተወስደው በየመንገዱ ሲንሳፈፉ በሐዘን ለመመልከት ተገዷል። ኤዲ ሲናገር ሰዎች በየቀኑ ለተለያዩ አደጋዎች ይጋለጣሉ፣ እኔም እንደ አንዱ ነኝ። ነገር ግን ወደ ቤቴ በድጋሚ መመለስ ዕድሌ ምን ያህል እንደሆነ አላውቅም፣ ምናልባትም እስከ 2 ዓመታት ሊወስድብኝ ይችላል ሲል በሐዘን ገልጿል። ወደ ፊየት ካውንቲና ኮነርስቪል ስንመጣ ደግሞ ውድመቱ የበለጠ የከፋ ነበር። በዚያ የሚገኘው የዋይት ዋተር ወንዝ መደበኛውን የ17 ጫማ የጎርፍ ወሰን አልፎ እስከ 23 ጫማ ከፍታ ድረስ በመናሩ ምክንያት በአካባቢው ያሉትን የእርሻ መሬቶችና የካምፕ ቦታዎች ጠራርጎ ወስዷል። ለ25 ዓመታት የዋይት ዋተር ሪቨር ካምፕን ሲያስተዳድር የቆየው ድዌይን ሩቢንሰን በ40 ኤከር መሬት ላይ የተዘረጋውን የካምፕ ቦታቸውን በሰከንዶች ውስጥ ውሃ ሲውጠው ተመልክቷል። ጎርፉ ከመጣበት ፍጥነት የተነሳ ከ100 በላይ ተሳፋሪዎችንና ካምፐሮችን በአስቸኳይ ማስወጣት የተቻለ ሲሆን አንዳንዶቹ የመዝናኛ ቫን መኪኖች ወይንም RV ውስጥ እና የፕሮፔን ጋዝ ታንከሮች በጎርፍ ተወስደው በመቃጠላቸው ተጨማሪ የእሳት አደጋ ፈጥረው ነበር። ዱዌን ሲናገር ልትቀየራቸው የማትችላቸው ነገሮች አሉ፣ ስለዚህ በጭንቀት ሕይወቴን አላጠፋም፣ የተፈጠረውን ተቀብዬ እንደገና ለመነሳት እታገላለሁ ሲል የጽናት ንግግርን አድርጓል። በመላው ኢንዲያና የተከሰተው የአሰቃቂ የጎርፍ አደጋ የነፍስ አድን ሰራተኞችና የአካባቢውን አስተዳደር ለከፍተኛ ተጋድሎ ዳርጓቸዋል። የውሃው መጠን በከፍተኛ ፍጥነት በመጨመሩ ምክንያት መደበኛ የመኪና እንቅስቃሴዎች ሙሉ በሙሉ ተቋርጠዋል። በመሆኑም የነፍስ አድን ቡድኖች፣ የፖሊስ አባላትና የብሔራዊ ዘበኛ ሰራዊት በጎማ ጀልባዎች ወይንም ኢንፍሌቴብል ቦትስ፣ በትላልቅ ወታደራዊ መኪኖችና በብላክ ሃውክ ሄሊኮፕተሮች በመጠቀም በየቤቱ በመዞር ሰዎችን የማዳን ሥራ ሲሰሩ ውለዋል። በፍራንክሊን ካውንቲ የምትገኘው ሎሬል ከተማ የጎርፉ ውሃ ወደ መኖሪያ ቤቶች ገብቶ እስከ ሰው ወገብና ደረት ድረስ ደርሶ ነበር። ነዋሪዎች የቤት ዕቃዎቻቸውንና አልጋዎቻቸውን በውሃ ላይ የገፉ ሕፃናትና አረጋውያንን ለማዳን ተጋድለዋል። በተለይም በታሪካዊቷ ሜታሞራ ከተማ ወንዙ ሞልቶ ወደ ንግድ መንደሩና ወደ መኖሪያ ቤቶች በመግባቱ ለዘመናት የቆዩ ጥንታዊ ሕንፃዎችና ሱቆች በጎርፍ ተከበው ይታዩ ነበር። ከዚሁ አደጋ ጋር ተያይዞ በዴላዌር ካውንቲ የተከሰተው አሳዛኝ አጋጣሚ የመላው ከተማዋን ልብ ሰብሯል። በሚሲሲኒዋ ወንዝ አቅራቢያ የሚገኘው ድልድይ ላይ 4 ወጣቶች ለመዝናናት ወደ ወንዙ የዘለሉ ሲሆን 3ቱ በዋና ወጥተው ሕይወታቸውን ማዳን ቢችሉም አንደኛው ወጣት ግን በከፍተኛ የጎርፍ ማዕበል ተወስዶ ሳይወጣ ቀርቷል። የዴላዌር ካውንቲ ሸሪፍ ዱፕቲዎች፣ ዳይቨሮች እናም የነፍስ አድን ሰራተኞች ወጣቱን ለመፈለግ ላንካስተርና ድልድዩ አቅራቢያ ከፍተኛ ፍለጋ ሲያደርጉ ያሉ ቢሆንም የወንዙ ፈጣን ፍሰትና የውሃ መላቅ ለሰራተኞቹ ራሱ አደገኛ በመሆኑ ፍለጋውን ለጊዜው ለማቆም ተገደዋል። ይህ ታላቅ የጎርፍ አደጋ በሰው ሕይወትና በመኖሪያ ቤቶች ላይ ካደረሰው ጉዳት በተጨማሪ በኢንዲያና ግዛት መሰረተ ልማቶች ላይ የደረሰው ውድመትም እጅግ ከፍተኛና አሳሳቢ ነው። በተለይ በዌይን ካውንቲ በሴንተርስቪል ሮድ አቅራቢያ የሚያልፈውና በየቀኑ ከ40,000 በላይ መኪኖች የሚንቀሳቀሱበት ታዋቂው ኢንተርስቴት 70 አውራ ጎዳና ከስሩ ባለው የውሃ ከፍተኛ ጫና ምክንያት የአስፋልቱ መሰረት ተነዶ ሙሉ በሙሉ ተደርምሷል። የምዕራብ አቅጣጫ መተላለፊያ መንገዱ በመደርመሱ ምክንያት ኮሎራዶና የኢንዲያና ትራንስፖርት መሪዎች መንገዱን በሁለቱም አቅጣጫ ሙሉ በሙሉ እንዲዘጋ አድርገዋል።
ግዙፍ ቁፋሮ ማሽኖች፣ ቡልዶዘሮች እናም የኢንጂነሪንግ ቡድኖች ወደ ቦታው ተሰማርተው መንገዱን ለማስተካከል ሌት ተቀን እየሰሩ ይገኛሉ። የመንገዱ መዘጋት በመላው አሜሪካ የምስራቅና የምዕራብ የንግድ ማጓጓዣ መስመር ላይ ከፍተኛ መዘጋጋትና መዘግየትን ፈጥሯል። በተጨማሪ የጎርፉ ውሃ ወደ ኤሌክትሪክ ማከፋፈያ ጣቢያዎች ወይንም ሰብስቴሽንስ በመግባቱ ምክንያት በመላው ኢንዲያና ግዛት ከ290 ሺህ በላይ የሚሆኑ መኖሪያ ቤቶችና የንግድ ተቋማት ኤሌክትሪክ ሙሉ በሙሉ ተቋርጦባቸዋል። የኤሌክትሪክ ሰራተኞች ውሃው በጎደለባቸው ቦታዎች ላይ ኃይል ለመመለስ ይታገሉ ቢሆንም የውሃው አለመጉደልና አዳዲስ ዝናቦች መጣላቸው ስራውን እጅግ አዳጋች አድርጎታል። የአካባቢው አስተዳደር ነዋሪዎች አላስፈላጊ የጉዞ እንቅስቃሴዎችን እንዲያቆሙና የኦሬንጅ አለርት የመንገድ ደንቦችን እንዲያከብሩ አስቸኳይ መመሪያ አስተላልፈዋል። የኢንዲያና ግዛት ገዢ ማይክ ብራውን በሄሊኮፕተር በመብረር የጎርፉን ውድመት በአየር ላይ ሆነው ከተመለከቱ በኋላ በኬምብሪጅ ሲቲ ተገኝተው ከመገናኛ ብዙሃንና ከፌደራል ባለስልጣናት ጋር ጋዜጣዊ መግለጫ ሰጥተዋል። ገዢው ሲናገሩ ይህ አደጋ ከተራ አውሎ ነፋስ ወይንም ቶርኔዶ የተለየ ነው፣ ምክንያቱም አስቀድሞ መገመት ያልተቻለና በ1000 ዓመት አንዴ ሊከሰት የሚችል እጅግ ከፍተኛ የዝናብ መጠን ያመጣው ጥፋት ነው ብለዋል። ገዢው አክለውም የፌደራል አደጋና አስተዳደር ኤጀንሲ ለተጎዱት ዜጎች አስቸኳይ የፋይናንስና የቁሳቁስ እርዳታ እንዲያቀርብ ጥሪ ማቅረባቸውንም ገልጸዋል። የአሜሪካ ቀይ መስቀል ማህበር አሜሪካን ሬድ ክሮስ ከአካባቢው አስተዳደር ጋር በመተባበር ከ12 በላይ የመልቀቂያና የምግብ ማከፋፈያ ጣቢያዎችን ከፍቷል። ከእነዚህም መካከል በኬምብሪጅ ሲቲ የሚገኘው የዌስተርን ዌይ አጠቃላይ ትምህርት ቤት ዌስተርን ዌይን ኤሌመንተሪ ስኩል ዋነኛው ሲሆን በሺዎች የሚቆጠሩ ተፈናቃዮችን ተቀብሎ አስተናግዷል። በጎ ፈቃደኞች ለተፈናቃዮቹ አልጋዎችን፣ ብርድ ልብሶችን፣ ምግብና የሕክምና እርዳታ በማቅረብ ላይ ይገኛሉ። ነገር ግን የስጋቱ ፍጻሜ ገና አልደረሰም። የብሔራዊ የአየር ንብረት ትንበያ ኤጀንሲ እንደገለጸው የመሬቱ መምጠጥ አቅም ሙሉ በሙሉ በመጠናቀቁ ምክንያት በሚቀጥሉት ቀናት አነስተኛ ዝናብ እንኳን ቢጥል በድጋሚ አደገኛ የጎርፍ መቅሰፍት ሊያስከትል ይችላል። በመሆኑም በወንዞችና በታችኛ ቦታዎች የሚኖሩ ነዋሪዎች በከፍተኛ ጥንቃቄና ዝግጁነት ውስጥ እንዲቆዩም ተመክረዋል። በኢንዲያና ግዛት የተከሰተው ይህ የ1000 ዓመቱ ታላቅ የጎርፍ አደጋ የተፈጥሮን ገደብ የለሽ ኃይልና አጥፊነት በግልጽ ያሳየ አሰቃቂ ክስተት ነው። በ48 ሰዓታት ውስጥ የወረደው ከባድ ዝናብ የሺዎችን ሕይወትና ንብረት አደጋ ላይ ቢጥልም የአካባቢው ነዋሪዎች ያሳዩት የመረዳዳት ባህል፣ ጎረቤት ለጎረቤት ያደረገው የነፍስ አድን ጥረትና የነፍስ አድን ሰራተኞች መስዋዕትነት ማህበረሰቡ እንደገና ከዚህ ታላቅ ውድመት እንዲነሳ ትልቅ ጥንካሬ ሆኖታል። ተፈጥሮን ማክበር የአየር ንብረት ለውጥ የሚያመጣቸውን አደጋዎች አስቀድሞ መረዳትና በአስቸጋሪ ጊዜያት አንድነታችንን ማጠናከር ለሁላችን የዘውትር ኃላፊነት ሊሆን ይገባል። ይህ አደጋ የኢንዲያናን መንገዶችና ቤቶች ቢጎዳም የህዝቧን የጽናትና የመተጋገዝ መንፈስ ግን ሊሰብረው አልቻለም። ውድ የዘይገርም ተመልካቾች እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ቪዲዮን ከወደዳችሁት መረጃ ሰጭ ነው ብላችሁ ካሰባችሁ ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።